ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። የምር ቤተሰብ ዛሬ ሄርሜላ በጣም ነው ያሳዘነችኝ። የእውነት በጣም አሳዘነችኝ። እኔ ስለሷ በጣም ተሰማኝ። የእውነት በጣም ተሰማኝ ስለሷ። በዚህ ልክ ተንበርክካ እግሩ ስር እንደዚህ መንሰቅሰቅ፣ እንደዚህ ማልቀስ። እሱም ራሱ እኮ የሆነ ተስፋ ባይሰጣት ኖሮ ማለት ነው ሄርሜላ እዚህ ደረጃ አደርስም ነበረ። ዝም ብሎ እስከ ዛሬ ድረስ ማለት ነው አብሯት ዝም ብሎ አይንጓተትም ነበረ። የሆነ ተስፋ የሆነ በቃ የሚያሳያት ነገር ስላለ ነው ይች ልጅ ገፍታ እዚህ ድረስ የደረሰችው ማለት ነው። ስለዚህ አሁንም ሲጀመር ሩታ አብርሃምን ወደው አይደለም። አብርሃም ሩታን አይፈልጋትም። ይሄ እርግጥ ነው። በቃ ለምን መሰላችሁ? ልጁን ማየት ብቻ ነው የሚፈልገው። አሁን ራሱ መልሱ እንግዲህ ፈርቶ ነው አንቺን ነው የምፈልገው ብሎ ካላት ሄርሜላን ማለት ነው። እዚህ ጋር ደግሞ ሩታ ልጅህን አላሳይህም ልትለው ትችላለች። ይሄንን ደግሞ ማድረግ አትችልም ሩታ። ምክንያቱም በህግ ተነጋግረው ቀን ተቆርጦለት በየትኛው ሰዓት እንደሚሄድ ተነጋግረው ህግ የደነገገለት ቀን አለ የሚሄድበት። ይሄንን ማድረግ አትችልም ሩታ። እሷም ደግማ ተናግሯለች። ሩታ ደግሞ አሁን ማለት ነው አብርሃምን የእውነት ፈልጋው አፍቅራው ወይ ደግሞ ወደሷ እንዲመለስ የምታደርገው ይሄ ሲሄድ የምታደርገውን እንግዲህ እያየን ነው አይደለ? የተለያየ የፈለገ ሚስትም ብትሆን ማለት ነው በባሏ ላይ መብትም ቢኖራት ልክና መጠን አለው አይደለ? ልክና መጠን አለው። ምክንያቱም ይሄ የባሊና የሚስት ጉዳይ ከካሜራ ውጪ የሚደረግ ነገር ነው። እሷ ግን በገሃድ ካሜራ ይዛ መታ ይሄ ሁሉ አክት ይሄ ሁሉ ሀረኬት በባሏ ላይ በካሜራ ፊት ይሄ ለማስመሰል ነው። በቃ ይሄ ማስመሰል ነው እንጂ የልቧን አይደለም። ይሄ የእውነቷን ፈልገው አይደለም። ይሄ የቅናት ነው። አሁን ዞሮ አብርሃም እና ሩታ ተለያይተዋል። ግን እሷ አንደኛ በልጁ ሰበብና ልጁን አፍቋል ምናምን ነገር ምን አውቆ ነው አሁን ይሄ ልጅ የሚናፍቀው አብርሃምን? እንዴ ገና 6 ወሩ አይደል እንዴ? ምን አውቆ ነው የሚናፍቀው? በእርግጥ ምናልባት አሁን 1 አመት ምናምን ሲሆነው ሊያቅ ይችላል። አሁን አብሮት ይኑር አይኑር ምንም የሚያውቀው ነገር የለም። ግን በሰበባ ሰበብ ሄርሜላንና አብርሃምን ለማለያየት ለማራራቅ የምትጠቀመው መንገድ ነው። ይሄ ደግሞ ትክክል አይደለም። አሁንም ቢሆን ማለት ነው ሄርሜላ ደግሞ እንደው በጣም እንደዚህ መልፈጥፈጥም እንደዚህ ማልቀስም መነፋረቅም አይጠበቅባትም። ምክንያቱም ሄርሜላ በጣም ጥሩ ንጹህ ልብ ያላት ቆንጅዬ የእውነት የዋህ የሆነች ሴት ናት። እንዴ አብርሃም ቢሄድ እኮ ሌላ የተሻለውን እሷ እኮ በጣም አፍቅራ ወዳው ነው የአብርሃምን ጥሩነት ተረድታው ነው አንተ ጥሩ ሰው ነህ እኔ ካንተ ጋር እሆናለሁ ደግሞ ብትለውም ብትጠይቀውም ምንም ማለት አይደለም። ለምን መሰላችሁ? ተለያይተው የለ አንዳንዶቻችሁ በጣም አካብዳችሁ አብርሃምና ሩታ ልጃቸውን ያሳድጉ ምናምን ነገር። የሩታንስ ልብ መቻወቃችሁ እናንተ እንዴ? የአብርሃምንስ ልብ መቻወቃችሁ? ሩታ አብርሃም ቤቷ ሲሄድ ብቻ ነው ሄርሜላ ያ ቪዲዮ እንዲደርስ ሄርሜላ አይታው ሁለቱ እንዲለያዩ የምታደርገው አክት እንጂ ትክክለኛ ወዳው ፈልገው አይደለም። ብትወደውና ብትፈልገው ኖሮማ ዛሬ ራሱ እንኳን የተናገረችውን ከሰማችሁ ልብ ብላችሁ ብዙ ከካሜራ ጀርባ እኔ እናንተ ላይ ብዙ ነገር ተፈጥሯል አለች። ዞሮ አብረን ተኝተናል ልትለው ነው። ይሄንን ደግሞ በካሜራ አልያዝኩትም አለች፣ በቪዲዮ አልያዝኩትም አለች። ይዛው ቢሆን ቪዲዮ ልታወጣ ነበረ። ይዛው ቢሆን ኖሮ እንደ ልማዷ ቀርጻ ለሰው ልታሳየው ነበር። መቼም በጋድ ቪዲዮ ላይ አውጥታ ይሄ ነው በቃ ጉዳያችን እንደዚህ ነው ብላ እንትን ባታሳየንም ለኛ አካባቢዋ ላሉት እንደለመደችው ልታሳይ ነበረ። ስለዚህ ማለት ነው ሩታ አሁንም አብርሃምን አትፈልገውም። ሩታ ቅናት ነው በቃ። አብርሃምና ሄርሜላ አሁን ያሉበት ነገር በጣም ጥሩ ነው። እንደገና ደግሞ ሄርሜላ አብርሃምን ወደሃለሁ ብትለውም ተለያይተዋል እኮ ሩታና አብርሃም። ምን ሆናችሁ ነው? አንዳንዶቻችሁ በጣም ነው የምታካብዱት። ሩታም ሲጀመር አትፈልገውም አብርሃምን። የቅናት መንፈስ ስላደረባት ነው በምንም መንገድ አድርጋ። እሷ እኮ ባሏን ብትወደው
ባሏን ወደ ራሷ ማድረግ ብትፈልግ ኖሮ ማለት ነው ካሜራ ደቅና ይሄን ያህልም ሀረኬት ማድረግ አክት ማድረግም አይጠበቅባትም አይደል እንዴ? ባሏን ከፈለገች በውስጥ ነው ከካሜራ ጀርባ በቃ ከካሜራ ጀርባ ቁጭ አድርጋ ባሏን በስነ ስርዓቱ ተመካክረው ተነጋግረው የፈለጉትን የባልና የሚስትንም ነገር አድርገው ቢሆን ማለት ነው ባሏን ወደ እሷ ማድረግ ትችል ነበር። ሩታ ግን የምትፈልገው የባሏን ገበና ገሃድ እንደዚህ በሚዲያ ማውጣት አብራ እየተላላሰች ምናምን ለሄርሜላ ማሳየት ቪዲዮ መቅረጽ በቪዲዮ የምትመጣው ይሄን ለማድረግ ነው እንጂ ትክክለኛ የባሏ ፍላጎት ቢኖራት ብትወደው እውነት የልጅ አባት ነው ብላ ብታስበው ኖሮ አብርሃም በትክክለኛው መንገድ ብታስበው ቁጭ አድርጋ ከካሜራ ጀርባ ተመካክራ ተነጋግራ መቼም እነሱ ተለያዩ ፊርማው ተቀደዋል። ይሄ ደግሞ ወረቀት ተቀደደ እንጂ ልብ ውስጥ ያለውን ነገር ማንም ሊቀደው አይችልም። ዋናው የልብ ስለሆነ ማለት ነው። ከልቧ የምትፈልገው ቢሆን ኖሮ ማለት ነው ከካሜራ ጀርባ ቁጭ አድርጋ ባሏን ወደ ራሷ ተመልሰው ነበረ። መቼ ቪዲዮ እየቀረጸች ወይን እያጠጣች መድኃኒት እያጠጣች ወይ ደግሞ በሄደ ቁጥር የሆነ አክት እያደረገች አጫጭር ቀሚስ እየለበሰች ምናምን ወንድ ልጅ ይሄ ያታልለዋል። እንደምታታልለው በቃ የሆነ እንደምታላግጥበት አድርጎ ነው። አብርሃም ደግሞ ከዚህ ቀደምም አይቷታል ሩታን ለሁለተኛ ጊዜ፣ አሁን ብትደግሞ ለሶስተኛ ጊዜ ነው ይህንን ነገር የምታደርግበት። ስለዚህ በጣም እየተጠነቀቃት ነው የሚሄደው። ገባችሁ አይደለ? በጣም እየተጠነቀቃት እና ሩታ አብርሃምን ብትፈልገው ማለት ነው በስነ ስርዓቱ ከካሜራ ጀርባ ቁጭ አድርጋ ነገሮቿን ፈታ ባሏን ወደ ቤቷ መመለስ ትችል ነበር። እሷ የምትፈልገው ምንድነው? ካሜራ እየደቀነች አጭር ቀሚስ እየለበሰች ወይም ወይ እየጠጣች አክት እያደረገች በዚህ ልክም ባልም ቢሆን ደግሞ ይንቃል። ሴት ልጅ ሰከን ስትል ረጋ ስትል ሁሉ ነገር ሊስተካከልላት ይችላል። እንዴ ሄርሜላ ተይ፣ ሄርሜላ ተይ። ሄርሜላ ብትተውም የራሷን ህይወት ብትጀምር እግዚአብሔር ምን የመሰለ ትዳር ነው የሚሰጣት። ምክንያቱም አይተናታል። በጣም ብዙ ጊዜያችን ነው ስናያት፣ ምንም የተቀየረችው ነገር የለም። አብርሃም ላይም ቢሆን ማለት ነው እየተጎዳች እንኳን የአብርሃምን ሰላም ነው የምትፈልገው። ስለዚህ እንደዚች አይነት ሴት ደግሞ የትም አትገኝም። እንዴ እሷ እኮ ዞር ብትል ከአብርሃም ማለት ነው ሄርሜላ ጋር ምን የመሰለ እግዚአብሔር ቁጭ የሚያደርግላት ሰው አለ። ምክንያቱም የልቧን ስለሚያይ እኛ እንግዲህ ሄርሜላን በዚህ ልክ አይተናር ተረድተናር ከተናገርን እግዚአብሔር ደግሞ ከኛ የበለጠ ያውቃታል ሄርሜላን የውስጧን ማለት ነው። ንጽህናዋን የዋህነቷን ደግሞ ትክክል ነው። ስለዚህ ለሷ ለልጄ በጃታል የሚለውን ደግሞ እግዚአብሔር ይሰጣታል። አብርሃም አሁን ሄርሜላን በጣም ይፈልጋታል። ይሄ ዛሬ የተረጋገጠ ነገር ነው። ግን ምንድነው የፈራው እሱ ደግሞ ሩታ ራሱ ማለት ነው ለማስመሰል በቃ እሱ እየተናገረ ነው። እና አንቺ መሃል ምንም የተፈጠረ ነገር የለም አታስመሲ እያላት ነው። ሩታ አሁንም የማስመሰል ኑሮ በቃ ሄርሜላ እንድትቀና ይሄ ሁሉ የምትናገረው ነገር አሁን እንግዲህ ይሄ የባልና የሚስት ጉዳይ ነው። ቢፈጠርም ባይፈጠርም ትናንትና ከካሜራ ጀርባ ብዙ ነገር እኔና እሱ መሃል ተፈጥሯል። ኦልሬዲ ተኛን አልጋ ላይ ማለቷ ነው እኮ እኔና እሱ ተኝተናል ማለት ነው። የባልና የሚስት ጉዳይ ነው። ባሏ ብላ ካከበረችው ይሄንን ነገር እንደ ባልና እንደ ሚስት ጉዳይ ከያዘችው መታዚህ ጋር መናገርም አይጠበቅባትም ነበረ። በተአምር እንደዚህ አይደረግም። ስለዚህ አብርሃም ልቡ ያለው ሄርሜላ ጋ ነው። ከሩታ ጋራ ይሄው ጨርሰናል እያላት እኮ ነው። ሄርሜላን ደግሞ ዛሬ እንኳን በነግራት እኮ አሁኑኑ አላገባትም ቀን ጊዜ ፈልጋለሁ እያለ ነው። ምክንያቱም ዛሬ ቢነግራት ወይ የዛሬ ዓመት ወይ የዛሬ 6 ወር ሊያገባት ይችላል ይችን ሴት። እንዴ ጭራሽ ሩታ እያለባበሰች ምናምን አብርሃም መናገር የማይፈልገውን በቃ ዝም ማለት እኮ እያለባበሰች ነገሮችን ሄርሜላን ለማቃጠል ወይ ደግሞ ሄርሜላን የሆነ ነገር እንዲሰማት ለማድረግ ነው የተነሳችው ሩታ እንጂ ትክክል ወዳው አይደለም። አብርሃምን ወይ ደግሞ ወደ ራሷ እንዲመለስ ፈልጋ አይደለም። ከሄርሜላ እንዲርቅ ነው የፈለገችው በአጠቃላይ ማለት ነው። ከሄርሜላ ለመለያየት የቅናት መንፈስ አድሮባት ይሄ ትክክል ነው፣ የሚታይ ነገር ነው። አጉል ሩታ 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 እያላችሁ አትሸፋፍኑላት። ሩታን ከወደዳችኋት በውስጥ ምከሯት። እኔም አልጠላትም፣ ምርጥ እህቴ ናት፣ አልጠላትም። ግን የምትሰራው ስራ እንደ ሴት እንደ ሚስት ባሏን ሰብስባ በውስጥ ጨርሳ ነገሮቿን ማስተካከል ትችላል።